ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመር። አበይት ነጥቦችን በቅድሚያ የትግራይ ቴሌቪዥን ከህወሓት ጽሕፈት ቤት አዲስ ስራ አስኪያጅ ተሾመለት። ከጥቂት ቀናት በኋላ የሚያበቃው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ የስልጣን ዘመን ተከትሎ ህወሓት የመንግስትነት መንበሩን ሊቆጣጠር ነው እየተባለ ይገኛል። እንቃኘዋለን። አማራ ክልል የመሃል ሳይንት ገዳም 6 አገልጋዮች በከባድ መሳሪያ ጥቃት መገደላቸው ተዘገበ። በሌላ ዜና የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ የወደቀው የሰራዊታቸው ሞራል ለማነሳሳት ያደረጉት ንግግር አነጋጋሪ ሆኗል። የፌዴራል መንግስት የትግራይን ጥያቄ ውድቅ አደረገ። የፌዴራል መንግስት ከትግራይ ፋይናንስ እና ሀብት ማሰባሰብ ቢሮ የተላከለትን ደብዳቤ ውድቅ ማድረጉን ተገልጿል። ቢሮው ለገንዘብ ሚኒስቴር በላከው ደብዳቤ እንዳስታወቀው ከጥቅምት እስከ ጥር ድረስ ያልተላከ ከ5 ቢሊዮን ብር በላይ በጀት እንዲላክለት ጠይቋል። ምላሽ ግን አላገኘም። በዝርዝር ይዘነዋል። በኢትዮጵያ አዲስ ሁለንተናዊ የሽግግር መንግስት እንዲመሰረት ተጠየቀ። ሽግግር መንግስቱ የጠየቀ ግብረ ኃይል ሽግግር መንግስት መመስረት የኢትዮጵያ ብቸኛ መዳኛ ነው ሲል ተሰምቷል። እንቃኘዋለን። የኢራን አዲሱ መሪ ሀገራቸው ከአሜሪካ ጋር ድርድር ለመጀመር ቅድመ ሁኔታዎችን አስቀመጡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው ከሩሲያ አቻቸው ቭላዲሚር ፑቲን ጋር ውይይት አድርገዋል። እንዳስሰዋለን። የትግራይ ቴሌቪዥን ከህወሓት ጽሕፈት ቤት አዲስ ስራ አስኪያጅ ተሾመለት። ከጥቂት ቀናት በኋላ የሚያበቃው የትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ የስልጣን ዘመን ተከትሎ ህወሓት የመንግስትነት መንበሩን ሊቆጣጠር ነው እየተባለ ይገኛል። የትግራይ ክልል መንግስታዊ የቴሌቪዥን ጣቢያ አዲሱ ኃላፊ በህወሓት ጽሕፈት ቤት አቅራቢነት በፕሬዝዳንት ታደሰ ወረደ መሾማቸው የባና ሚዲያ ምንጮች አረጋግጠዋል። ከ2012 ዓ.ም ጀምሮ የትግራይ ቴሌቪዥን በስራ አስኪያጅነት ያገለገሉት አቶ ተሻለ በቀለም በራሳቸው ፈቃድ ከኃላፊነታቸው መነሳታቸው ተከትሎ አዲሱ ስራ አስኪያጅ መሾማቸው ታውቋል። ለህወሓት ያላቸው ታማኝነት ከፍተኛ መሆኑን የሚነገርላቸው አቶ አባዲ ገብረስላሴ ከጦርነቱ በፊት በጋዜጣዊን በአዘጋጅነት ይሰሩ የነበረ ሲሆን በጦርነቱ ወቅትም የድምጽ ወያኔ የቴሌቪዥን ጣቢያ በስራ አስኪያጅነት መርተዋል። አቶ ጌታቸው ረዳ የትግራይ ጊዜያዊ አስተዳደር ፕሬዝዳንት በሆኑበት ወቅት ድምጽ ወያኔ ከነበራቸው ኃላፊነት ተነስተው በህወሓት ጽሕፈት ቤት የድርጅት ስራዎች ሲሰሩ እንደነበርም ታውቋል። አቶ ጌታቸው በፕሬዝዳንትነት ጊዜያቸው በመቀሌ የሚገኙ የቴሌቪዥን ጣቢያዎች በቁጥጥራቸው ስር የነበሩ ሲሆን የእሳቸው መነሳት ተከትሎ ህወሓት ትግራይ ቲቪ እና ድምጽ ወያኔ በራሱ ሰዎች እንዲመሩ ከፍተኛ ጥረት ሲያደርግ መቆየቱን ምንጮቻችን ገልጸውልናል። ህወሓት ከፌዴራል መንግስት ተደራድሮ ሌተናል ጀነራል ታደሰ ወረደ የጊዜያዊ አስተዳደሩ ፕሬዝዳንት ካደረገ በኋላም ከትራንስፖርት እና ቱሪዝም ቢሮዎች በስተቀር በክልሉ የሚገኙት ሁሉም ቢሮዎች በራሱ ሰዎች እንዲመሩ አድርጓል። የፕሬዝዳንት ታደሰ ወረደ የስልጣን ዘመን ከጥቂት ቀናት በኋላ ያበቃል ተብሎ የሚጠበቅ ሲሆን የፕሬዝዳንትነት ስልጣንም በህወሓት ሰው ይተካል የሚል ከፍተኛ ግምት ተሰጥቷል። በህወሓትና ፌዴራል መንግስት መካከል በተፈረመው የፕሪቶሪያው ስምምነት በትግራይ በምርጫ የተቋቋመ መንግስት ፈርሶ አካታች ጊዜያዊ አስተዳደር እንዲመሰረት የህወሓት የሽብርተኝነት ፍርጃ እንዲነሳና ተፈራራሚ ወገኖች እርስ በርሳቸው እውቅና እንዲሰጣጡ የሚል ይገኝበታል። ስምምነቱ ተከትሎ በትግራይ ጊዜያዊ አስተዳደር የተመሰረተ ቢሆንም የህወሓት እውቅና ግን እስካሁን አልተመለሰም። ይባስ ብሎም የአብይ አህመድ አስተዳደር በምርጫ ቦርድ አማካኝነት ህወሓት ከናካቴው እንዲሰረዝ አድርጓል። ይህ ደግሞ በሁለቱም ተፈራራሚ ወገኖች የነበረው አለመተማመን ለመስፋቱ እንደ ምክንያት ተደርጎ ይጠቀሳል። አብይ አህመድ በፕሪቶሪያ የፈረማቸው ውሎች ሳይተገብር ድጋሜ ወደ ጦርነት ለመግባት ከፍተኛ ዝግጅት በሚያደርግበት በዚህ ሰዓት ህወሓትም በፕሪቶሪያ ምክንያት ያጣው የመንግስትነት ስልጣኑን በጥቂት ቀናት ውስጥ ዳግም ይቆጣጠራል ተብሎ እንደሚገመት አስተያየታቸው ያጋሩን ምሁራን ገልጸዋል። ይህ ደግሞ በጊዜያዊ አስተዳደር በኩል ትግራይ እያስተዳደርኩኝ ነኝ ሲል የነበረው አብይ አህመድ ትግራይን ጨርሶ እንዲያጣት የሚያደርግ ነው። ይህ ደግሞ እስካሁን ከፍተኛ ዝግጅት ሲደረግበት የቆየው ሁሉን አቀፍ ጦርነት ማስጀመሪያ ፊሽካ ሊሆን ይችላል የሚል ስጋታቸውን አጋርተዋል። በአማራ ክልል የመሃል ሳይንት ገዳም 6 አገልጋዮች በከባድ መሳሪያ ጥቃት መገደላቸው ተዘገበ። የምስራቅ እዝ አዛዥ ሌተናል ጀነራል መሐመድ ተሰማ በበኩላቸው ህዝቡ ከጎናችን በመሆኑ የጽንፈኛው ህልም በማጨለም አንጻራዊ ሰላም ማረጋገጥ ችለናል ሲሉ ተደምጠዋል። ሌተናል ጀነራሉ ይህንን ያሉት ከእዙ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ተስፋዬ ረጋሳ በጎጃም ተሰማርቶ ህዝብን እየጨፈጨፈ ከሚገኘው የጦር ክፍል መሪዎችና አባላት ጋር ተገናኝተው ግዳጅ በሰጡበት ወቅት ነው። በአማራ ክልል ደቡብ ወሎ ዞን በመሃል ሳይንት ወረዳ በሚገኘው ርዕሰ አድባራት ወታአካ ነገስት አትራኖስ ማርያም ገዳም ላይ በተፈጸመ የከባድ መሳሪያ ጥቃት 6 ሰዎች መገደላቸውንና ከ20 በላይ ሰዎች ላይ ደግሞ ጉዳት መድረሱን የገዳሙ አስተዳዳሪና የአይን እማኞች ገልጸዋል።
መሐመድ ተሰማ የአማራን ህዝብ በጅምላ እየጨፈጨፉ የመዋጋት ሞራል የሌለውን ሰራዊታቸው ለማነሳሳት ህዝቡ ከኛ ጋር ነው ሲሉም ተደምጠዋል። ህዝቡ ከኛ ጋር ነው የሚለውን በመሬት ላይ ካለው ተጨባጭ ሁኔታና ከህዝቡ እሮሮ ጋር በእጅጉ የሚቃረን ነው። ይህ መግለጫ የሰራዊቱን የወደቀ ሞራል ለመገንባት የታለመ የፕሮፓጋንዳ ስራ እንጂ እውነተኛውን የህዝብና የሰራዊት ግንኙነት የሚያሳይ አይደለም። ጀነራሉ ህዝቡ ከሰራዊቱ ጎን መቆሙን ቢገልጹም በተግባር ግን በአማራ ክልል በተለይም በጎጃም እየታየ ያለው ሁኔታ ከዚህ በተቃራኒ ነው። ንጹሃን ዜጎች በገዛ ቀያቸው የከባድ መሳሪያና የድሮን ጥቃት ሰለባ የሆኑ ገበሬው በሰላም አርሶ እንዳይበላና ምርቱ እንዳይሰበስብ ተከልክሎ ባለበት በዚህ ሁኔታ ህዝቡ ከጎናችን ነው ማለት በህዝቡ ቁስል ላይ እንጨት እንደመስደድ ነው። የኢትዮጵያ ሰራዊት በማንኛውም የጸጥታ ችግር ባለበት የኢትዮጵያ ክልል ተሰማርቶ ህዝብን አደጋ ላይ የሚጥል የጸጥታ ችግርና ችግር ፈጣሪዎች ላይ እርምጃ በመውሰድ ህግ ማስከበር ዋነኛ ተልዕኮው ነው። እናንተም የሀገርን ሰላም ለማስጠበቅ ያደረጋችሁትን ተጋድሎ ክብር የሚሰጠው ነው ሲሉም ተሰምቷል። ሌተናል ጀነራል መሐመድ ተሰማ ሰራዊቱ ህግ ለማስከበርና ሰላም ለማስጠበቅ እያደረገ ያለው ተጋድሎ ክብር የሚሰጠው መሆኑን ቢገልጹም የተቋሙ ተጨባጭ እንቅስቃሴ ግን ከዚህ በተቃራኒው የአንድን የፖለቲካ ቡድን የብልጽግና ፓርቲን እድሜ ለማራዘም የሚደረግ የግለሰብ ስልጣን ጠባቂነት ሚና ነው እየሰራ ያለው። የማንኛውም አገር መከላከያ ሰራዊት ቀዳሚ ግዳጅ የሀገሪቱን ዳር ድንበርና ሉዓላዊነት ከውጭ ወራሪ መጠበቅ ነው። ሆኖም በአሁኑ ወቅት የኢትዮጵያ ሰራዊት ዋና ስምሪት በየቀበሌውና በየመንደሩ ገብቶ ከገዛ ህዝቡ ጋር መላተም ሆኗል። ሰራዊቱ ከባድ መሳሪያዎችን ወደ ድንበር ሳይሆን ወደ ተወለደበት ማህበረሰብ በማዞሩ ከአገራዊ መከታነት ወደ ያገዛዝ መሳሪያነት ዝቅ ብሏል። ለሀገር ሰላም የሚደረግ ተጋድሎ ክብር የሚሰጠው የህዝብን ፈቃድና ደህንነት ማዕከል ሲያደርግ ብቻ ነው። ህዝብን እያፈናቀሉ ንጹሃንን እየገደሉና በየቀበሌው ሰላማዊ እንቅስቃሴን እየገደቡ የሚደረግ ተጋድሎ ክብሩ የጥፋት እንጂ የጀግንነት ሊሆን አይችልም። ጀነራሉ ሰራዊቱን ጀግና እያሉ ለማነሳሳት መሞከራቸው በህዝብና በሰራዊት መካከል የተፈጠረውን ጥልቅ ጥላቻና የሞራል ዝቅጠት ለመሸፈን የሚደረግ ከንቱ ጥረት ነው። ጽንፈኛ በአሁኑ ሰዓት ቀበሌ ይዞ መቆየት የማይችልበት ደረጃ የደረሰ በሰራዊቱ ብርቱ ትግልና ድል ነው ሲሉም ተሰምቷል። ይህ ውጤት በመመዝገቡ የጎጃም ህዝብ ለሰራዊቱ ያለውን ፍቅር እየገለጸ ነው ሲሉም ተሰምቷል። የመንግስት ወታደራዊ አመራሮች በተለይም ሌተናል ጀነራል መሐመድ ተሰማ በተደጋጋሚ ፋኖ ተደምስሷል፣ አቅሙ ተሟጧል፣ የቀሩት ጥቂት ሽፍቶች ናቸው የሚሉ መግለጫዎችን ሲሰጡ ቆይቷል። ሆኖም ተደምስሷል የተባለን ኃይል ደጋግሞ ከተማ የሚቆጣጠር ካምፖችን የሚሰብርና የሚማርክ እንደሆነ በግልጽ እየታየ ነው። የሌተናል ጀነራል መሐመድ ተሰማ ንግግር ከመሬት ካለው እውነት የተፋታና ለፖለቲካ ፍጆታ ብቻ የቀረበ ሲሆን ህዝብን እየጨፈጨፉ ህዝብ ከኛ ጋር ነው ማለት የታሪክም የህሊናም ተጠያቂ ከመሆን እንደማያስመልጥ ተገልጿል። አዲስ የሲቪክ ግብረ ኃይል በኢትዮጵያ ሁለንተናዊ የሽግግር መንግስት እንዲመሰረት ጠየቀ። ኢትዮጵያ በአሁኑ ወቅት በታሪኳ ታይቶ በማይታወቅ ደረጃ አሳሳቢ ለሆነ የህልውና አደጋ ተጋልጣለች ሲል የትዕይንተ ህዝቦች አዘጋጅ ግብረ ኃይል የተሰኘው አዲስ ስብስብ አስታወቀ። ግብረ ኃይሉ ባወጣው ባለ 5 ገጽ ሰፊ መግለጫ የሀገሪቱ ነባር ችግሮች ይፈታሉ በሚል ተስፋ ወደ ስልጣን የመጣው የጠቅላይ ሚኒስትር አብይ አህመድ አስተዳደር የህዝቡን ፍላጎትና ምኞት ሳያሳካ መክሸፉን ገልጿል። ሀገሪቱ በአሁኑ ወቅት በወረደ የታሪክ አጋጣሚና በአስተዳደር ልምድ በእውቀትና በቅንነት በሌለ መሪ እጅ በመውደቃ ምክንያት ከቀውስ ወደ ቀውስ እየተሸጋገረች ትገኛለች ሲል መግለጫው ወርፏል። ባለፉት 7 ዓመታት ውስጥ በተካሄዱ ህዝብ ጨራሽ ጦርነቶች በሚሊዮን የሚቆጠሩ ዜጎች ማለቃቸውን፣ ብዙ ሚሊዮኖች መፈናቀላቸውን እንዲሁም በመቶ ሺህ የሚቆጠሩ ሴቶች ለአሰቃቂ ጥቃቶች መጋለጣቸው ግብረ ኃይሉ በዝርዝር አስቀምጧል። ከዚህ በተጨማሪ ከ7 ሚሊዮን በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸውና በቢሊዮን የሚቆጠር ሀብትና ንብረት መውደሙ በመግለጫው ተመላክቷል። አገዛዙ ትኩረቱን በሰላምና በልማት ላይ ባለማድረጉ ህዝቡ በስራ አጥነትና በከፍተኛ የኑሮ ውድነት ምክንያት በልቶ ማደር የማይችልበት ድህነት ውስጥ መውደቁን የገለጸው ስብስቡ የዛሬዋ ኢትዮጵያ በሁሉም ዘርፍ ስህተት የፈታችና በፍጥነት የከሰረች ሀገር ሆናለች ብሏል። ይህንን አገራዊ አደጋ ለመቀልበስ ያለ ተጨባጭና ፈጣን የህዝብ ትግል እንደማይቻል የገለጸው ግብረ ኃይሉ የቤተ መረብ የህዝባዊ እምቢተኝነት የተሰኘ አዲስ የትግል መነሳሳት መጀመሩን አብስሯል። በዚህ መሰረት በቀጣዮቹ 2 ወራት ውስጥ የሚከናወኑ 2 ዋና ዋና ተግባራት ይፋ አድርጓል። የመጀመሪያው መጋቢት 19 ቀን 2018 ዓ.ም የሚከናወን የዲጂታል መድረክ ሲሆን በዚህ መድረክ ላይ ከ15 እስከ 20 የሚደርሱ በሀገሪቱ ፖለቲካ ውስጥ ከፍተኛ ተጽዕኖ ያላቸው ታዋቂ ኢትዮጵያውያን ንግግር ያደርጋሉ።
ይህ መድረክ በፌስቡክ እና በሳተላይት ቴሌቪዥን በቀጥታ ስርጭት ለሚሊዮኖች እንዲደርስ የታቀደ ሲሆን ዓላማውም በህዝቡ መካከል አዲስ የእርስ በርስ መተማመንና ለጋራ ችግር በጋራ የመታገል መንፈስን ለመፍጠር ነው ብሏል። ሁለተኛው መርሃ ግብር ደግሞ በሚያዝያ 10 2018 ዓ.ም በዋሽንግተን ዲሲ እና በለንደን ከተሞች የሚካሄዱ ታላላቅ ሰላማዊ ሰልፎች ናቸው። እነዚህ ሰልፎች ኢትዮጵያውያን በብሔር በሃይማኖትና በፖለቲካ ሳይከፋፈሉ በጋራ የሚወጡባቸውና ለዓለም አቀፉ ማህበረሰብ ያገዛዙን አፋኝነት የሚያሳዩባቸው መድረኮች እንዲሆኑም ታቅዷል። ግብረ ኃይሉ በአሁኑ ወቅት በሀገሪቱ ሊካሄድ ስለታሰበው ምርጫም ጠንካራ ትችት ሰንዝሯል። ሀገሪቱ በጦርነት እየታመሰች ባለችበት ሁኔታ የሚደረግ ምርጫ የይምሱላና የአገዛዝ እድሜን ለማራዘም ብቻ የሚደረግ ነው በማለት እውነተኛ መፍትሄ ሊመጣ የሚችለው በእውነተኛ ድርድር ጦርነት ሲቆምና ሁሉን አቀፍ አዲስ የሽግግር መንግስት ሲጀመር ብቻ እንደሆነም አጽንኦት ሰጥቷል። ከተለያዩ ተቋማትና ተጽዕኖ ፈጣሪ ግለሰቦች የተውጣጡ 25 የምክር ቤትና 7 የቴክኒክ ኮሚቴ አባላት ያሉት ይህ ግብረ ኃይል በትብብር እናሸንፋለን በሚል መሪ ቃል ኢትዮጵያውያንን በሙሉ አቅማቸው በትግሉ እንዲሳተፉና ሀገራቸው ከህልውና ጥፋት እንዲታደጉ ጥሪውን አስተላልፏል። የፌዴራል መንግስት የትግራይን ጥያቄ ውድቅ አደረገ። የፌዴራል መንግስት ከትግራይ ፋይናንስ እና ሀብት ማሰባሰብ ቢሮ የተላከለትን ደብዳቤ ውድቅ ማድረጉን ተገልጿል። ቢሮው ለገንዘብ ሚኒስቴር በላከው ደብዳቤ እንዳስታወቀው ከጥቅምት እስከ ጥር ወር 2018 ዓ.ም ድረስ ያልተላከ ከ5 ቢሊዮን ብር በላይ በጀት እንዲላክለት ጠይቋል። የትግራይ ፋይናንስ እና ሀብት ማሰባሰብ ቢሮ ኃላፊ ዶክተር ምህረት በየነ በወቅታዊ ጉዳዮች ላይ ለጋዜጠኞች በሰጡት መግለጫ በትግራይ ክልል 137,000 የመንግስት ሰራተኞች እንዳሉ ጠቅሰው ለወርሃዊ ደሞዝ ክፍያ 2.8 ቢሊዮን ብር እንደሚያስፈልግ አስረድቷል። ለክልሉ 24 ቢሊዮን ብር ዓመታዊ በጀት ተመድቦ የነበረ ቢሆንም ካለፈው ጥቅምት ወር ጀምሮ ግን በአግባቡ እየተላከ እንዳልሆነም ገልጿል። እንደ ኃላፊዋ ገለጻ እስከ መስከረም ወር ድረስ በየወሩ 2.01 ቢሊዮን ብር ሲለቀቅ ቆይቷል። ከጥቅምት እስከ ጥር ወር ባለው ጊዜ ውስጥ ግን መላክ ከነበረበት በጀት ውስጥ ከ5.5 ቢሊዮን ብር በላይ አልተላከም ብለዋል። በዚህ መሰረትም በጥቅምት ወር 673 ሚሊዮን ብር፣ በህዳር ወር 805 ሚሊዮን ብር፣ በታህሳስ ወር ደግሞ 1 ቢሊዮን ብር ብቻ መላኩን ገልጿል። በጥር ወር የተላከው 1 ቢሊዮን ብር ደግሞ ወዲያውኑ የፌዴራል መንግስት መልሶ ወስደቷል ሲልም ተደምጧል። ከጥቅምት ወር ጀምሮ የነበረው የበጀት ጉድለት ለመሙላት ክልሉ ከራሱ የውስጥ ገቢ ሲከፍል መቆየቱን ዶክተር ምህረት አክለው ገልጿል። የነበረው ገንዘብ ለደሞዝ ተከፍሎ በማለቁ የካቲት ወር ደሞዝ መክፈል አልቻልንም ያሉት ኃላፊዋ ችግሩን ለመፍታት በተደጋጋሚ ለፌዴራል መንግስት ጥያቄ ማቅረባቸውን አስታውቋል። ይሁን እንጂ ፌዴራል መንግስት ለተላከው ደብዳቤ ጆሮ ዳባ ልበስ በማለት ምላሽ ለመስጠት ፈቃደኛ እንዳልሆነም ገልጿል። ችግሩን በክልሉ አቅም ለመፍታት ከ270 በጀት የሚመደብላቸው ተቋማት መካከል የራሳቸው ገቢ ያላቸው 12 ከተሞችና 12 ሴክተሮች መኖራቸውም ጠቅሷል። በመሆኑም የካቲት ወር ደሞዝን ለመክፈል በእነዚህ ተቋማት ሂሳብ ላይ ያለውን ገንዘብ በመጠቀም ለሰራተኞች የሚከፈልበትን አሰራር ለመዘርጋት እየተሰራ መሆኑን ገልጿል። የኢራን አዲሱ መሪ ሀገራቸው ከአሜሪካ ጋር ድርድር ለመጀመር ቅድመ ሁኔታዎችን አስቀመጡ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ደግሞ ከሩሲያ አቻቸው ቭላዲሚር ፑቲን ጋር የስልክ ውይይት አድርገዋል። የክሬምሊን ረዳት ዩሪ ኢሻኮቭ እንዳሉት መሪዎቹ በኢራን ወቅታዊ ሁኔታ እንዲሁም በሩሲያና ዩክሬን መካከል ያለው ሁኔታ በድርድር ለመፍታት በሚቻልባቸው ጉዳዮች ላይ መክረዋል። የሁለቱ መሪዎች የስልክ ውይይት ውጤታማ እንደነበርም የክሬምሊን መረጃ ጠቁሟል። ፕሬዝዳንት ፑቲን ከኢራን ጋር የተፈጠረውን ግጭት ማስቆም የሚቻልበት የፖለቲካና የዲፕሎማሲ ምክረ ሀሳቦችን ማቅረባቸው ተነግሯል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በበኩላቸው አሜሪካና እስራኤል በኢራን እያካሄዱ ስላለው ዘመቻ ማብራሪያ ሰጥተዋል። በተጨማሪም በሩሲያና ዩክሬን መካከል ያለውን ግጭት አስመልክቶ የተኩስ አቁም ስምምነት እንዲካሄድ ፍላጎት እንዳላቸው ገልጸዋል። ችግሩ በዘላቂነት እንዲፈታ ፕሬዝደንቱ ፍላጎት እንዳላቸው በውይይቱ ወቅት መግለጻቸው ተሰምቷል። ሁለቱም መሪዎች ስለ ነዳጅ ዋጋና ቬንዙዌላ አጠቃላይ ሁኔታ መምከራቸውን የክሬምሊን ረዳት ዩሪ ኦሾኮቭን ዋቢ አድርጎ አናዶሉ ዘግቧል። የኢራን መንግስት በበኩሉ በወቅታዊው የቀጠናው ውጥረት ዙሪያ ለሚደረጉ ማንኛውም አይነት የሽምግልና ጥረቶች ጥብቅ የሆኑ ቅድመ ሁኔታዎችን ማቅረቡን ተሰምቷል። የኢራን መንግስት ቃል አቀባይ ፋታሜህ ሞሃጃሪኒ እንደገለጹት ማንኛውም ሽምግልና ፍሬያማ ሊሆን የሚችለው አፋጣኝ የተኩስ አቁም ሲደረግ፣ ጥቃቶች ሙሉ በሙሉ ሲቆሙ እንዲሁም ጥቃቱ ዳግመኛ እንደማይፈጸም የጽኑ ዋስትና ማረጋገጫ ሲሰጥ እንደሆነም አሳስበዋል። ኢራን ይህንን አቋም የያዘችው የህዝቧን ደህንነት ለማረጋገጥና የቀጠናውም ሰላም ዘላቂ ለማድረግ እንደሆነም አልጀዚራ ዘግቧል።
የተከበራችሁ የባና ሚዲያ አድማጭ ተመልካቾች ለዛሬ ያዝናቸው ዜናዎች እነዚህ ይመስላሉ። ስለተከታተላችሁን እጅግ አድርገን እናመሰግናለን። የባና ሚዲያ የዩቲዩብ ቻናል ላይክ፣ ሼር እና ሰብስክራይብ ማድረግ እንዳትረሱ። መልካም ጊዜ